ሄሎ በዚህ ቪዲዮ የሎጋሪዝሚክ ኤክስፕሬሽን አፕሊኬሽን እና ምንነቱን እንመለከታለን። ፕሮፐርቲዎችንም አይተን ወደ ሲምፕሊፊኬሽን ኦፍ ሎጋሪዝሚክ ኤክስፕሬሽን እንሄዳለን። መጀመሪያ ላይ ምንድነው የሎጋሪዝሚክ ፈንክሽን አፕሊኬሽን? ሶ the first application ምንድነው? እርዝኩዌክ ማግኒቲዩዱን ለመለካት ወይም ካልኩሌት ለማድረግ ነው which is given by logarithm of I over intensity not. Okay, so the I is standing for observed intensity no, or intensity of earthquakes seismic wave ነው። whereas ደግሞ measurable የሆነው ማለት ነው። ኦኬ measurable ነው ይሄኛው right measurable ማለት ነው። whereas አይኖቱ ደግሞ ሪፈረንስ ነው። ሶ እነዚህን ዳታዎች በመያዝ ማግኒቲዩድ ኦፍ እርዝኩዌክን ሎጋሪዝምን በመጠቀም ምን ማድረግ ይቻላል? ካልኩሌት ማድረግ ይቻላል ማለት ነው። ኦኬ ሌላው ደግሞ የሳውንድ ኢንቴንሲቲ ሌቨልን ነው ራይት፣ በዴሲቤል የሚለካው ማለት ነው። which is also የሎጋሪዝሚክ አፕሊኬሽን አለው ማለት ነው። 10 times log of I2 over I1 ኢንቴንሲቲ ሌቨሎች ናቸው። ሌላው ደግሞ የፒኤች ስኬልን ለመለካት ማለት ነው። ኦኬ ፒኤች ስኬልን ፒኤች ምንድነው ሜጀር የሚያደርገው? ኒውትራል ቤዝ እና አሲዲክ ሌቨል ኦፍ ሰም ኮንሰንትሬሽን ሃይድሮጅን አየን ኮንሰንትሬሽን ሲሰጠን ካልኩሌት አድርገን እንደዛና እንደዚህ ብለን እንድንናገር የሚያስችለን የሎጋሪዝሚክ expression application. For example, hydrogen ion concentration of pure water is hydrogen ion concentration of pure water 10 the power of -7 ነው right? so የዚህን pH calculate ስናደርግ ምን ይሆናል? ኔጌቲቭ ሎጋሪዝም of hydrogen ion concentration, whereas the hydrogen ion concentration 10 the power of -7 ነው። ይሄ -7 ወደ ኋላ ይመጣል። ኦሬዲ ፎርሙላችን ምንድነው? የpH ፎርሙላ ምንድነው? pHን ካልኩሌት ስናደርግ ኔጌቲቭ ሎግ ኦፍ ሃይድሮጅን አየን ኮንሰንትሬሽን ነው ራይት። ሶ በነገራችሁ ላይ እዚህ ጋር ቤዝ አልተጻፈም የሎጋሪዝሙ። ዛት ሚንስ ቤዝ አልተጻፈም ማለት ሁሉ ጊዜ ቤዙ 10 ነው ማለት ነው። ሶ ቱ ዘ ቤዝ 10 ኦኬ ቱ ዘ ቤዝ 10 ቤዝ አልተጻፈም ማለት ኮመን ሎጋሪዝም ነው። ሶ ፒኤች ኦፍ ኔጌቲቭ ሎግ ኦፍ ሃይድሮጅን አየን ኮንሰንትሬሽን ሲባል ቱ ዘ ቤዝ 10 እንደማለት ነው ራይት። ሃይድሮጅን አየን ኮንሰንትሬሽን ፎር ፒውር ዋተር ኢዝ 10 the power of -7 therefore pH ካልኩሌት ስናደርግ -7 ወደ ኋላ እናመጣለን ራይት። ምንድነው የምናደርገው? pH of the pure water is given by negative log of the hydrogen ion concentration is 10 the power of -7 ነው አይደል? to the base 10 then that is given by -7 that is and property logarithm አለ ምንድነው ያለው? x the power of k to the base a is given by k into log of x the power of x to the base a ኦኬ እቺኛዋ k ወደ ኋላ ወይም በሎጋሪዝሙ ፊት ለፊት መጣ ሎጋሪዝምን ታባዛለች ማለት ነው። ሶ ይሄና ይሄ እኩል ነው። ስለዚህ -7 በዛ ፕሮፐርቲ መሰረት ወደ ኋላ ይሄዳል። -7 ኦኬ ታይምስ ኦሬዲ ኔጌቲቭ ሎግ ኦፍ 10 to the base 10 ኦኬ log of a to the base a is always 1 okay, whatever the value of a is except a is different from 0, a is greater than 0 እና ከዜሮ ዜሮ ያልሆነና ከዜሮ በላይ የሆነ የኤ ዋጋ ይሁን እንጂ ተመሳሳይ ቤዙም አርጊውመንቱም ተመሳሳይ ከሆነ የሎጋሪዝም መልሱ ምንድነው? አንድ ነው right? so ይሄን በመጠቀም log of 10 to the base 10 አለን ኦኬ ኦሬዲ -7 አለን ኔጌቲቭ ኦሬዲ አለን 10 to the base 10 is 1 right? so -7 times -1 is +7 ስለዚህ pH of pure water ስንት ነው ማለት ነው? 7 ነው። pure water ኒውትራል ነው ኦኬ አሲዲቲም የለውም ቤዝም አይደለም ራይት። የቤዝነት ኮንተንት የለውም። ሶ ኒውትራል ነው 7 ነው። ከ7 በታች ከሆነ አሲድ ነው የሚሆነው። አሲዲክ ኮንሰንትሬሽን ከ7 በታች ከ7 ወደ ታች እየጨመረ ነው የሚመጣው። whereas ከ7 በላይ ደግሞ ቤዝ የቤዝ ኮንሰፕት ወይም ቤዝነቱ
እየጨመረ ነው የሚመጣው ማለት ነው። ግን 7 ኒውትራል ነው ራይት። ኦኬ ያው የኬሚስትሪ ላይ ስንማር እንዴት ነው ምናልባት ስትማሩ ኦኬ 7 መሀል ላይ ነው ያለው ኒውትራል ነው። ከ7 በታች ኢዝ አሲዲክ ወይራስ ከ7 በላይ ደግሞ ቤዚክ ነው የሚሆነው ራይት። ሶ ሃይድሮጅን አየን ኮንሰንትሬሽን ኦፍ ዋተር ኢዝ 7 ራይት። ፒውር ዋተር ኢዝ 7። ሶ እንግዲህ ይሄ ምንድን ነው የሚያሳየው የሎጋሪዝሚክ አፕሊኬሽን የሎጋሪዝሚክ ኤክስፕሬሽን አፕሊኬሽን ዋይድ እንደሆነ ኦኬ በጣም አስፈላጊ እንደሆነ። ለምሳሌ ኢኮኖሚክስን ብትወስዱ በኢኮኖሚክስ ፊልድ ኢን ዘ ፊልድ ኦፍ ኢኮኖሚክስ ኢላስቲሲቲን ሜዥር ለማድረግ ያገለግላል ራይት። ሶ ሎጋሪዝም የማይገባበት ቦታ የለም። ለምሳሌ ዲኬይ ራዲዮ አክቲቭ ሜታልስ ዲኬውን ኦኬ ካልኩሌት ለማድረግ ያገለግላል። ወይራስ ደግሞ ወደ ባክቴሪያ ስትሄዱ ባክቴሪያል ግሮዝን እንደዚሁ ኤክስፖኔንሻሊ ግሮ ሲያደርጉ በሎጋሪዝም ማሰብ ይቻላል ራይት። ለዛ ሁሉ የሎጋሪዝሚክ አፕሊኬሽን ሎጋሪዝሚክ ፈንክሽን አፕሊኬሽን በጣም ወሳኝ ነው ማለት ነው። እዚህ ኢርዝኩዌክን ሳውንድ ሌቨልን እና ፒኤች ስኬልን እኔ እንጂ ሎጋሪዝሚክ ፈንክሽን ብዙ አፕሊኬሽን አለው ማለት ነው። ኦኬ ይህን ብለን በዚህ በስተቀኝ በኩል በስተግራይ በኩል የምናየው ነገር አለ። ሎጋሪዝሚክ ኤክስፕሬሽን በጣም ትንሽ ቁጥርን ትልቅ ቁጥርንም አናላይዝ ለማድረግ ያገለግለናል ሎጋሪዝሚክ ይሄኛው ማለት ነው። ኦኬ በጣም አስፈላጊና ጠቃሚና ሚኒንግፉል የሆነ ነገርን የሚሰራልን ነው ኤክስፕሬሽኑ ራሱ ማለት ነው። ኦኬ ለዚህ ነው ምንድነው እዚህ የሚለው logarithms can be used to analyze very small or very large number right numbers. For example እስከዚህ ድረስ ያው very small እየጨመረ ወደ ታች እየጨመረ ነው፣ ወደ ላይ እየቀነሰ ነው። ኦኬ ሶ ይሄ በጣም ትንሽ ቁጥር ነው። ይሄን ትንሽ ቁጥር ኤክስ ብለን ብንወስድ ኦኬ እዚህ ጋር ያሉትንም ትልቅ ቁጥሮች ደግሞ ኤክስ እንደዚሁ ኤክስ ኢንስቴድ ኦፍ ኤክስ ብናስገባ ራይት ቱ ዘ ቤዝ 10 ነው እንዳትረሱ ቱ ዘ ቤዝ 10 ነው። ኦኬ ስለዚህ በቀላሉ አውትፑቱን ማግኘት እንችላለን ማለት ነው ራይት። ለምሳሌ እዚህ አውትፑትን አያችሁ፣ እዚህ አውትፑት መልሱ እዚህ ጋር ነው ያለው። ኦኬ ፈንክሽኑ የሎጋሪዝም ነው። ኦኬ ፈንክሽኑ አውትፑት የሚሰጠው ሜቢ እንደ መፍጫ ማሽንም አድርጋችሁ መውሰድ ትችላላችሁ ራይት። እዚህ ጋር ኢንፑት አስገባችሁ ይሄን 0.001 የሚለውን ኢንፑት አስገባችሁ ምን ሰጣችሁ? አውትፑት 10 ዘ ፓወር ኦፍ ኔጌቲቭ 4 ሰጣችሁ። 0.001 የሚለውን ኢንፑት ሰጣችሁት ምን ሰጠ? ኔጌቲቭ 3 ሰጣችሁ። 0.01 ሰጣችሁት ኦኬ ፕሮሰስ አድርጎ ኔጌቲቭ 2 ሰጣችሁ። እንደዚህ እያለ ነው የሚሄደው ማለት ነው ራይት። እንደዚህ እያለ ይሄዳል። ሶ ይሄ እነዚህ ነገሮች እንዴት ሆነው እንደመጡ አንድ ሁለቱን እስራላችሁና ሌላውን በቀላሉ ራሳችሁ ለምሳሌ ይሄ እንዴት ኔጌቲቭ 4 ሆነ እዚህ ውስጥ ገብቶ ኤክስ ቦታ ውስጥ ገብቶ ሶ ይሄንን ላሳያችሁ። ሎግ ኦፍ ኦኬ ማለት ምን ማለት ነው? 1 2 3 4 ራይት 10 ዘ ፓወር ኦፍ -4 ነው አይደል? ቱ ዘ ቤዝ 10 ኤክስ ቦታ ላይ 10 ዘ ፓወር ኦፍ -4ን አስገባው። ምክንያቱም ይሄ ማለት 10 ዘ ፓወር ኦፍ -4 ኦኬ ዜርፎር ምን ይሆናል? ይሄ ኔጌቲቭ 4 ወደዚህ ይመጣል። በፕሮፐርቲ ኦፍ ሎጋሪዝም መሰረት ኔጌቲቭ 4 ኦፍ ሎግ ኦፍ 10 ቱ ዘ ቤዝ 10 ኦኬ ኤ ቱ ዘ ቤዝ ኤ ምን ብያችኋለሁ? 1 ታይምስ ኔጌቲቭ 4 ኢዝ ዋት ኔጌቲቭ 4 ሶ እዚህ ነው የመጣው ማለት ነው። ኦኬ እንግዲህ 0.001ም 10 ዘ ፓወር ኦፍ ኔጌቲቭ 3 10 ዘ ፓወር ሎግ ኦፍ 10 ዘ ፓወር ኦፍ ኔጌቲቭ 3 ምንድነው? ኔጌቲቭ 3 ይሆናል ማለት ነው። ይሄ ኔጌቲቭ 4 ነው የሚሆነው። አኮርዲንግሊ ኔጌቲቭ 2 ይሆናል፣ ኔጌቲቭ 1 ይሆናል። ኦኬ logarithm of 1 to any base, any defined base of logarithm, okay, a is always 0, okay, because a the power of 0 is 1, a the power of 0 is 1 ስለሚሆን ማለት ነው ራይት።
ሁል ጊዜ ሎጋሪዝም ኦፍ 1 to the base a is but always 0 ነው ማለት ነው። log of 10 to the base 10 is 1 ኦኬ። log of ተመሳሳይ ቁጥር 7 to 7 log of 8 to 8 ኦኬ log of some 5 to 5 and so on. It is what? 1. The answer is 1. So log of እዚህ ጋር 10ን ብናስገባ ምን ይሆናል? log 10 to the base 10 ይሆናል which is what? which is 1. here 10 the power of 2 ነው። ስለዚህ log of 10 the power of 2 is 2 ነው የሚሆነው። log of 10 the power of 3 ነው የሚሆነው 1000 ማለት አይደል? log of 10 the power of 3 to the base 10 1000 ማለት 10 the power of 3 ነው። so እቺ 3 ወደ ኋላ መጣለች log of 10 to the base 10 ይሆናል። 10 to the base 10 1 ነው። 1 times 3 is 3 right? 3. so for log of 100,000 is what? 5 and so on. እዚህ ውስጥ ስናስገባ ትልቅ ቁጥር የሚሆን ትንሽ ቁጥር ሎጋሪዝሚክ ፈንክሽን ወይም ኤክስፕሬሽን ቁጥሩን አናላይዝ ያደርግና አውትፑት ይሰጠናል ማለት ነው። ሶ እዚህ ጋር ያለው ነገር ይሄንን ነው አናላይዝ ያደርግልናል። ትልቅ የሚሆን ትንሽ ቁጥር አናላይዝ ያደርግልናል ማለት ነው ሎጋሪዝሚክ ምን ኤክስፕሬሽን። ሌላው ደግሞ ያው እንግዲህ ሁሉ ጊዜ እዚህ ጋር የተጻፈውን ነገር ምንድነው log of sometimes log of argument to the base እንዲህ ነው። አንዳንዱ ቀድሞ አርጊውመንት ይጽፋል፣ አንዳንዱ ደግሞ ቀድሞ ቤዝ ይጽፍና አርጊውመንት ይጽፋል። ኦኬ ግን ዋናው ነገር ምንድነው እዚህ ጋር የሚጻፈው አርጊውመንት ነው ወይራስ እዚህ ጋር የሚጻፈው ደግሞ ቤዝ ኦፍ ዘ ሎጋሪዝም ነው። ይሄ ደግሞ ምንድነው ሎጋሪዝም ነው። ሎጋሪዝም ማለት ምን ማለት ነው? ፕሊስ ይሄን ማወቅ አለባችሁ። መርሳት የሌለባችሁ እዚህ ጋር ያለው አርጊውመንት ነው ወይራስ እዚህ ጋር የሚጻፈው ደግሞ ቤዝ ነው። ሁለቱም ዲፋይንድ መሆን አለባቸው። ይሄ ሎጋሪዝም ሊሆን እዚህ ጋር ሎጋሪዝም ሊሆን እዚህ ጋር የተጻፈው ነገር ሁሉ ጊዜ ከዜሮ ይመጣል። ይሄን ጻፋችሁ ማለት ሁሌ ኮማ ብላችሁ x is greater than 0 and a should be different from what 0 ብላችሁ also sorry a should be different from 1 and a is greater than what 0 ማለት አለባችሁ ማለት ነው። right? አዎ maybe ልድገመው። log of x to the base a ስንል ኦኬ ሎጋሪዝሚክ ኤክስፕሬሽን ሊሆን ምን ይጠበቅበታል? ቀድሞ x, a ሁለቱ ምን መሆን አለባቸው? strictly greater than 0 መሆን አለባቸው። ኦኬ and a must be what different from what 1 መሆን አለበት right? አዎ already greater than 0 እንደሆነ ነግሬያችኋለሁ። a xም እንደዛው እንደሆነ x 1 መሆን ይችላል it doesn't matter right? so with this criteria this expression is called what? Logarithmic expression. Otherwise you cannot say this expression is a logarithmic expression right? so before you are going to express or before you are going to write logarithmic expression, what you're going to do is you have to show that the base and the argument should be what? Strictly greater than 0 and the base is different from 1. Only then you can define what? Logarithm. Okay? So a concept በደንብ አድርጋችሁ ማወቅ አለባችሁ። ሌላው ምንድነው ሎጋሪዝም? ምን ማለት ነው? log x to the base b ምንድነው ፈንክሽኑ? የፈንክሽኑ ሚኒንግ ምንድነው? log x to the base a ማለት ምንድነው? ኦኬ ምን ማለት ነው? በደንብ እዚህ ጋር አስቀምጦላችኋል ዴፊኒሽን ማለት ነው። ኦኬ በጣም ነው የተገረምኩበት ዴፊኒሽን። ይሄ ዴፊኒሽን የኔ ዴፊኒሽን አይደለም። ኦኬ ግን በጣም የማምንበትና ሎጋሪዝምን በጣም ገላጭ የሆነ ሎጋሪዝም ፈንክሽን ገላጭ የሆነ ዴፊኒሽን ነው። ኦኬ ሶርሱን ሆነ ቪዲዮ ነው ያመጣሁት። ሰው ያንን ቪዲዮ ጽፍላችኋለሁ ዲስክሪፕሽን ላይ ራይት ሊንኩን አስቀምጥላችኋለሁ። so logarithmic expression
or function is it is defined as what? Logarithm ብሎ ምንድነው? A function that gives the exponent to which a fixed number that is base must be raised to produce what? A given number argument. Okay? Okay, it is a function. This is a function. Okay? Which gives some exponent m እንበል, to which a fixed number raised to give what? The argument. Okay? It is a function. Logarithmic expression is a function which gives an exponent to which the fixed number raised, the base raised to give what? The argument. ማለት ነው። ለምሳሌ log of 8 to the base 2 ብንወስድ, right? So this is a function which gives the exponent 3 to which this base raised to give what? 8. Right? So this is what? This definition is logarithm of 8 to the base 2. It's nothing, okay? It is a function which gives this exponent to which the base raised to this exponent, the base raised to give what? 8. That is argument. That is the definition of what? Logarithm. That is the definition of logarithm. ሌላው common logarithm ማለት ምን ማለት እንደሆነ ቅድም ነግሬያቸዋለሁ። common logarithm is a logarithm with base 10 ነው, right? is a with base 10. እንደ common logarithm የግድ ቤዝ መጻፍ የለበትም። ኦኬ፣ የግድ መጻፍ አለበት ማለት አንችልም። ኦኬ፣ ቤዙን ሳይጽፍ ዝም ብሎ ምን ያደርጋል? log x ሊላችሁ ይችላል, which is እዚህ ጋር ቤዙ 10 ነው ማለት ነው conventionally, right? So a logarithm with base 10 is called common logarithm. ለዛ ነው common logarithm ብሎ called. Then log x to the base 10 is equal to log x only, simply. Natural logarithm ማለት ደግሞ ምን ማለት ነው? log x to the base e. ኮመኑ to the base 10 ነው። ናቹራል ሎጋሪዝሙ to the base e ነው። ስለዚህ ኮመኑ log x ብቻ ተብሎ ይጻፋል። ናቹራሉ ደግሞ ln x ይባላል። ln x ማለት ምን ማለት ነው? log x to the base e ማለት ነው። ኦኬ፣ so those difference should be known properly. ወሳኝ የሆነ ኮንሰፕት ነው። እነዚህ ነገሮች ማወቅ አለበት አንድ የፍሬሽማን ተማሪም ይሁን የሃይ ስኩል ተማሪ, right? so በዚህ ዴፊኒሽን መሰረት ይሄን ነገር አናላይዝ ማድረግ እንችላለን። so you know this is the base. A logarithm is what? A function which gives this exponent to which 3 raised to give you what? 9. okay, that is the concept ነው አይደል? ምክንያቱም 3 square because what? 3 square will give you what? 9 በዴፊኒሽኑ መሰረት, because 2 cube will give you what? 8 ስለሚሰጣችሁ። okay, ይሄኛው simple, right? ለምንድነው you know እንግዲህ እዚህ ጋር አንድ so logarithm በዴፊኒሽኑ መሰረት logarithm of 1 over 8 to the base 3 የ3 exponent ስንት ነው? okay, to get this one, sorry, to the base 2 የ2 exponent ስንት ነው? to get 1 over 8 የ2 exponent ያው ስንት ነው ሊሆን የሚችለው? -3 ነው የሚሆነው, right? ያ ፍራክሽን ስለሆነ ማለት 1 over 8 ነው። 1 over 8 ማለት to the power of 3 ነው አይደል? so የ2 exponent ምን መሆን አለበት? ይሄን ቀይሩ፣ የዛኔ መልስ ታገኛላችሁ። -3 so -3 የሎጋሪዝሙ ምንድነው? መልስ ነው ማለት ነው አይደል? ሎጋሪዝሙ መልስ ነው ማለት ነው። የ2 exponent ምን ቢሆን ነው መልስ? የ2 exponent ምን ቢሆን ነው? x ቢሆን ነው ብለን እንሂድ። መልሱ 1 over 8 አርጊውመንቱ 1 over 8 የሚሆነው ኦኬ 2 to the power of x ይሄ ደግሞ ቅድም ነግሬያችሁ 2 to the power of 3 ኦኬ ይሄን ወደ ላይ ብናወጣ ፖዚቲቭ ኤክስፖነንት ኔጌቲቭ ይሆናል 1 over ነቱ ቀርቶ ማለት ነው right 2 to the power of x is equal to 2 to the power of -3 ተመሳሳይ ቤዝ ስለሆነ እናጠፋና ኤክስፖነንት ኢኩዌት እናደርጋለን። ኦኬ ሰራለ ማለት ይሄ ያው ቀላል ነው አይደል?
10 the power of 2 is equal to ምን ስለሚሆን 100 ስለሚሆን because 10 the power of 2 is equal to 100 ስለሚሆን think that is very clear. The other one is እንግዲህ ቅድም አርጊመንት ምን መሆን አለበት ብያችኋለሁ። it should be greater strictly greater than something argument ማለት something which is written here እዚህ አካባቢ እዚህ ጋር ደግሞ የምጻፈው ቤዝ ነው። ኦኬ እዚህ ጋር ሶ ሁለቱም ምን መሆን አለባቸው? strictly greater than ነው መሆን አለባቸው። ኦኬ ቤዙ ደግሞ ምን መሆን የለበትም? አንድ መሆን የለበትም። ያው ሁለቱንም ማሟላት ያለበት ከዜሮም ይበልጣል ቤዝ አንድ መሆን የለበትም። ኤክስ ደግሞ ከዜሮ ከበለጠ በቂ ነው ሎጋሪዝም ዲፋይን ሊደረግ። ሶ ይሄን የሚያወራው አንድ ደግሞ ማወቅ ያለባችሁ ሎግ ኦፍ ኤም ቱ ዘ ቤዝ ቢ ቱ ዘ ቤዝ ሎግ ኦፍ ኤን ቱ ዘ ቤዝ ቢ ተመሳሳይ ቤዝ እና አንዳንድ ብቻ ኦኬ ሌላ ፕላስ ሰምቲንግ ከሌለው እዚህም ፕላስ ሰምቲንግ ከሌለው ኦኬ ሎግ ከሎግ ጋር ከተገናኙ ማለት ነው። በዚህ መልኩ ከተያዩ ሰው ሎጉን ድሮፕ ታደርጋላችሁ ከነቤዙ ማለት ነው። ምንን ኢኩዌት ታደርጋላችሁ? እኩል ያልሆነውን ኢኩዌት ታደርጋላችሁ ማለት ነው። ራይት ሶ ምሳሌ ሎግ ኦፍ 5x to the base 2 okay to the base 2 yeah is equal to log of that is 25 to the base 2. Therefore, this should be dropped, right? 5x is equal to 25. X is equal to 5, right? Yeah. ምክንያቱም እዚህ ጋር ማስገባት ትችላላችሁ። መልሱ x is equal to 5 ማለት so log of 5 times 5 is 25 to the base 2. 25 to the base 2 እኩል ናቸው ማለት ነው። ኦኬ ምንድነው ያደረግነው? log of equal base ድሮፕ ይሆንና ምንን ኢኩዌት እናደርጋለን? አርጊመንታቸውን ኢኩዌት አድርገን እንትን ፕሮፐርቲውን እንደሚያሟላ እናሳያለን ማለት ነው። ሶ እነዚህ ነገሮች በዛ ነው የሚሰሩት። ለምሳሌ እዚህ ጋር ይታያችኋል log x plus 5 twice log x minus 1 ኦኬ ተመሳሳይ ሎጋሪዝም ለማድረግ ሎግ ለማለት እቺን ሎጋሪዝም እቺን 2 ወደ ላይ ወስዶ ምን ማድረግ ኤክስፖነንት ማድረግ ኦኬ ኤክስፖነንት አደረግን ከዛ ይሄን ከዚህ ጋር ጠፋል። ስለዚህ ይሄን ከዚህ ጋር ኢኩዌት እናደርጋለን ማለት ኢኩዌት እናደርጋለን። ኦኬ ምን ይሆናል? ኳድራቲክ ይሆናል ማለት ነው። ኦኬ ኳድራቲክን ላይክ ተርም ኮሌክት እናደርጋለን። ኤክስን ወደዚህ ስናመጣ -3x ይሆናል ኔጌቲቭ ስለሚሆን ኦኬ 5ን ወደዚህ ስናመጣ -5 ይሆናል 1 -5 is -4 ኳድራቲክ ነው ማለት ነው። ሲባዛ -4 and ሲደመር -1 ማን ናቸው? -4 እና ፖዚቲቭ 1 ናቸው። ኦኬ ፋክተራይዝ አድርገን ደግሞ እናደርገን ምን ማለት is equal to as a product ጻፈን። እንግዲህ ይሄ ሁለቱ ኤክስፕሬሽን ኦኬ ዜሮ ሲሆን ነው ዘ ሆል ኤክስፕሬሽን ምን ዜሮ የሚሆነው ማለት ነው። ሶ ይሄኛው ዜሮ አድርገን ስንፈልግ ምን ይሆናል ማለት ነው? x is equal to x minus 4 is equal to 0 okay then x is equal to 4 right x is equal to ይሄኛው ደግሞ x is equal to -1 ነው የሚሆነው right -1 በዋናነት -1 እንትን ያደርጋል ወይ right -1 +4 መልስ ይሆናል ወይ ብለን ቼክ ማድረግ አለብን። ኦኬ ተክተን እዚህ ጋር የመጣውን መልስ መተካት አለብን። ስንተካ ዲፋይንድ ከሆነልን ኦኬ ሰየው ነው ራይት ዲፋይንድ ከሆነልን መልሳችን ትክክል ነው ማለት ነው ራይት። ለምሳሌ አንድ -1 ብናስገባ እዚህ 4 ነው log of +4 which is defined አንድን እናስገባ ኦኬ 1 - 1 0 log of 0 is not defined because logarithm of እዚህ ጋር የምጻፈው ቁጥር ከዜሮ መብለጥ አለበት ብያችኋለሁ እቺኛዋ ማለት ነው። ሶ 0 ሆነ አንድን ስናስገባ -1ን ስናስገባ ኦኬ ኦኬ ሶ
it's gonna be ያው እዚህ ጋር ማለት እዚህ ጋር ዜሮ ይሆናል። 1 minus 1 is 0, right? 1 minus 1 is 0. And negative, it is not 0. Sorry, it is not 0. Negative 1 minus 1 is negative 2. Logarithm of negative 2 is 0. Logarithm of negative 2 is, yes, logarithm of negative 2 is undefined, right? Undefined. And logarithm of x plus 5, that is negative 1 plus 5 is logarithm of 4, which is defined, but this is not defined. በሁሉም ተርም በሁሉም ሳይድ ራይት ሃንድ ሳይድ ሌፍት ሃንድ ሳይድ ሊሆን ይችላል። ምን ዲፋይንድ መሆን አለበት። ሰው ዲፋይንድ የሚሆነው በዚህ ነው፣ በዚህ ዲፋይንድ አይሆንም ማለት ነው። መልሳችን 4 ነው የሚሆነው ማለት ነው። ሰው ይሄ ደግሞ እንደዚህ ይመጣል። እንዴት ነው? ወደ ኤክስፖነንት ነው የቀየር ነው። ሎጋሪዝሙን ወደ ኤክስፖነንት መቀየር 5 ስኩዌር ኢዝ ኢኳል ቱ ዚስ ዋን። ኦኬ፣ ወደ ኤክስፖኔንሻል ኢኩዌሽን ሎጋሪዝሚክ ኢኩዌሽን ወደ ኤክስፖኔንሻል ቀየርን። ከዛ ኤክስ ኢዝ ኢኳል ቱ 4 ይመጣል ማለት ነው። ይሄኛው ወደዚህ አምጥተን ጻፍ ነው። ወደዚህ ስናመጣ ኔጌቲቭ ሎጋሪዝም ፖዚቲቭ ሆነ። አያችሁ እዚህ ጋር ፖዚቲቭ ሆነ። ኦኬ፣ ሎግ ኤክስ ቱ ዘ ቤዝ 6 ቱ ዘ ቤዝ 10 ሎግ ኤክስ ቱ ዘ ቤዝ 3 ቱ ዘ ቤዝ 10። ኦኬ፣ ሰም የነበረው ፕሮዳክት ይሆናል ማለት ነው። ይሄንን ከዚህ ጋር ስናባዛ እንደዚህ ይመጣልናል። ኦኬ፣ ሶ እዚህ ቱ ዘ ቤዝ 10 አለ፣ ወደ ኤክስፖኔንሻል እንቀይራለን። 10 ዘ ፓወር ኦፍ ዚስ ዋን ዲስ ኦኬ is equal to this one. So ይሄን ፋክተራይዝ ስናደርግ እንዲህ ይመጣልናል ማለት ነው። ፋክተራይዝ ስናደርግ ሎጋሪዝም ምንድነው? ኳድራቲክ ፎርሙላን መጠቀም እንችላለን። ኦር ኤልስ ይሄን ሎጂክ መጠቀም እንችላለን። ሲደመር 9 ሲደመር ሁለት ቁጥሮችን ትፈልጋላችሁ። ሲደመሩ 9 ሲባዙ 8 ማለት ነው። 8 እና 1 ናቸው። ሶ x plus 8 x plus 1 ፋክተራይዝ አደረግን። ስለዚህ ይሄ ተርም ይሄ ኤክስፕሬሽን 0 የሚሆነው ሁለት አንዳቸው 0 ሲሆኑ ነው። ኦኬ that is x plus 8 is equal to 0 or x plus 1 is equal to 0. x plus 8 is equal to 0. ኦኬ ይሄን 0 የሚያደርገው ማን ነው? ኔጌቲቭ 8 ነው። ኔጌቲቭ 8 ይሄን 0 የሚያደርገው ኔጌቲቭ 1 ነው። ሶ አሁንም ኦሪጂናል እንትናችን ላይ ኢኩዌሽናችን ላይ ወስደን እንተካለን። ስንተካ ኔጌቲቭ 8 አይሰራም። ኦኬ ኔጌቲቭ 8ን አስገቡ። 6 ሲደመር ኔጌቲቭ 8 ኔጌቲቭ 2 ነው። ኔጌቲቭ ሎጋሪዝም ነው የሚሆነው which is undefined. ኔጌቲቭ 1ን እናስገባ። ኔጌቲቭ 1 plus 6 which is 5 defined. ኔጌቲቭ 1 plus 3 which is 2 defined, positive 2. ሶ መልሳችን ይሆናል ማለት ነው። እንደዚህ ያለን እንሰራለን። ይሄም እንደዛው ነው። ይሄ ፕሮፐርቲ ነው። ኦኬ ቤዝ እንግዲህ ምን ይሆናል ብለናል? ግሬተር ዛን 0 ቦዝ ግሬተር ዛን 0 and different from 1 ብለናል። አርጊመንት ደግሞ ስትሪክትሊ ግሬተር ዛን 0 ነው። ኦኬ ፎር ዚስ አንድን ሎጋሪዝም ቤዝ ቼንጅ አድርገን ወደ 2 መቀየር እንችላለን። አያችሁ m to the base b is given by log m to the base a log b to the base a ተመሳሳይ ሎጋሪዝም አድርገን በሁለት ሎጋሪዝም ፎርም አንድ ሎጋሪዝምን እንጽፋለን ማለት ነው። ኦኬ ይሄን ፕሮፐርቲ በደንብ እወቁ። ለምሳሌ log of 100 to the base 10 okay is given by እንደዚህ መጻፍ እንችላለን right okay log of 100 to the base 10 log of 10 to the base 10 ማድረግ እንችላለን right. That is 2 over 1. The answer is 2. log of 100 to the base 10 የ10 ኤክስፖነንት ስንት ሲሆን ነው 100 የምናገኘው? ኦኬ which is 2 ሲሆን ነው right. የ10 እዚህ ጋር ያለው የ10 ኤክስፖነንት ስንት ቢሆን ነው 10 የምናገኘው? 1 ሲሆን 2 over 1 is 2. ኦኬ ኦልሬዲ ይሄኛውን ኦልሬዲ ከዚህ መጻፍ 10 there is 2. so አንድ ሎጋሪዝም ወደ 2 ይቀየራል። እዚህ ጋር ቀይሮላችሁ በዚህ መልኩ የሰም ቤዝ ቱ ዘ ኤክስፖነንቱን ሎጋሪዝም አድርገን ኤክስ ቱ ዘ ቤዝ የሎጋሪዝምን የኤክስፖነንቱን የቤዙን ኤክስፖነንት እዚህ ጋር አያችሁ። እዚህ ጋር ኤክስፖነንት ፎርም ኦኬ ኤክስፖነንት ፎርም ጻፈን። እዚህ ጋር ኤክስፖኔንሻል ኤክስፕሬሽን ነው አይደል? where the exponent is the logarithm and okay
and the base is b የሎጋሪዝሙም ቤዝ ከኤክስፖኔንሻል ኤክስፕሬሽኑ ቤዝ ጋር እኩል ከሆነ የዚህ መልስ ምንድነው ማለት ነው? ኤክስ ነው ማለት ነው። ራይት ያ አያችሁ ቢ እዚህ ጋር ቢ እዚህ ጋር ቢ መልሱ ኤም ነው። ኦኬ እዚህ ጋርም ስሪ እዚህ ጋርም ስሪ መልሱ 9 ነው። እዚህ ጋር የተቀመጠው ነው መልሱ ቤዙ ተመሳሳይ ከሆነ እዚህ ጋር እዚህ ጋር መልሱ ምንድነው? 5 ነው። እነዚህ ነገሮች ማወቅ አለባችሁ ማለት ነው። ሩልስ a to the base a now አውርቻችኋለሁ ተመሳሳይ ከሆነ ቁጥሩ 5 to the base 5 1 but 1 to any base b any defined logarithmic base is always 0 right 1 to the base 5 0 okay ቼን እንድታውቁ ሌላው ተጨማሪ ሩል እዚህ ጋር አስቀምጬላችኋለሁ ቪዲዮውን ፓውዝ እያደረጋችሁ ማየት ትችላላችሁ። ቅድም አውርተናል። ፕሮዳክት ወደ ሰም ይቀየራል፣ ዲቪዥን ደግሞ ወደ ሰብትራክሽን ይቀየራል። ራይት ኤንድ ኤክስፖነንት ደግሞ ይሄ ኤክስፖነንት እቺኛው ኤክስፖነንት ወደ ፊት ለፊት ትመጣና ዘሆን ሎጋሪዝም ታባዛለች ከዚህ ጋር እኩል ይሆናል። ኦኬ ሶ እነዚህ ነገሮች በደንብ አንድ ሎጋሪዝምን ቤዝ ቼንጅ አድርገን መጻፍ እንዴት እንደምንችል ነግሬያችኋለሁ። ይሄ ሎጋሪዝም እና ይሄ ሎጋሪዝም ኦፖዚት ናቸው። አያችሁ የቤዝ እና የአርጉመንት ቦታ ይቀየራል። ኦኬ ሶሪ ይሄ ሎጋሪዝም እና ይሄ ሎጋሪዝም እና የሎጋሪዝም ኢንቨርስ ናቸው። ኢንቨርስ ቻርጀር ናቸው። ራይት አያችሁ የኤ እና የቢ ቦታ ለውጥ ነው የተደረገው። ሶ ፕሮዳክቱን ስንወስድ ዋን ነው የሚሆነው ማለት ነው። ኢንቨርስ ሎጋሪዝም ኦኬ for example log of 4 to the base 2 times log of 2 to the base 4 which is 1 ማየት እንችላለን። እንዴት ነው የሚሆነው? ይሄ 4 to the base 2 2 ነው። ኦኬ times 2 to the base 4 እንዴት ልንጽፈው እንችላለን? ወደ ሁለት ቤዝ እንቀይር። log of 4 to the base 2 አይደል? this is given by 2 into 2 to the base 2 is what 1 and 4 to the base 2 is 1 over 2 that is 2 right so ይሄ ከዚህ ጋር ይጣፋል the answer is 1 እያችሁ 4 to the base 2 4 እዚህ ጋር አለ 2 እዚህ ጋር አለ so ፕሮዳክቱ አንድ ነው ማለት ነው። እንደዚህ አይነት ሎጋሪዝም a is here b is here answer is 1 okay a to the base b b to the base 3 then okay በዚህ መልኩ ይጻፋል። ቤዝ ቼንጅ እንደሆነ ነግሬያችኋለሁ። ኦኬ እዚህ ጋር ያሉ ጥያቄዎችን ቀጥዬ ባለው ቪዲዮ የዚህን ኤግዛምፕል ጨምሬ እሰራላችኋለሁ ማለት ነው። 7 8 9 10 በጣም አሪፍ ጥያቄዎች ናቸው። ሌሎችን ጥያቄዎች ጨማምረን እንሰራለን ማለት ነው። ራይት ሶ እዚህ ጋር ሎጋሪዝሚክ ፕሮፐርቲስ ኤንድ ዜር ኤግዛምፕል አሉ ኤግዛምፕልስ አሉ። ሶ እነሱን እናያቸዋለን ማለት ነው። ኦኬ ኔክስት ታይም እስክንገናኝ መልካም ጊዜ